ለፈተና እያጠናችሁ ይሆናል። የምታጠኑትንም ማስታወስ ትፈልጋላችሁ። ካጠናችሁ በኋላ ደግሞ በማግስቱ የመርሳት ችግር አለባችሁ። እናንተ ብቻ አይደላችሁ። ሪሰርቾች እንደሚሉት ከሆነ አንድ ሰው ያጠናውን በ24 ሰዓት ውስጥ 75% ይረሳል ይላሉ። ይህ ማለት ትምህርት የማይገባችሁ ስለሆናችሁ ሳይሆን ስማርት በሆነ መንገድ ስለማታጠኑ ነው። ዛሬ የምሰጣችሁን እነዚህን 4 ነጥቦችን በትክክል መተግበር ከቻላችሁ የትኛውንም ትምህርት በቀላሉ መያዝ ማስታወስ ትችላላችሁ። ዛሬ የምሰጣችሁ ነጥብ ስለ ማስታወሻ፣ ረጅም ሰዓት ስለማጥናት፣ ሃይላይት ስለማድረግ ወይም ደግሞ ከፈተና በፊት ስለመሸምደድ አይደለም፣ በብልህነት ስለማጥናት እንጂ። በትክክለኛው መንገድ ካላጠናችሁ አይምሯችሁ የሸመደዳችሁትን ሁሉ የመያዝ ግዴታ የለበትም። ይህን ያክል ስለ ቪዲዮ ከነገርኳችሁ አሁን ወደ ቪዲዮ እንለፍ። አንደኛ ኪውማን ሜትድ። ይህ ማለት ህንፃ እንደመገንባት ነው። ሁሉም ጡብ በአንድ ጊዜ አይገነባም። አንድ በአንድ ተራ በተራ ጡብ በጡብ ነው እንጂ። ኪውማን በትምህርታችን ላይ በተመሳሳይ መንገድ ይሰራል። ጭንቅላታችን ሁሉንም የትምህርት ኢንፎርሜሽን ወይም ደግሞ ያጠናነውን በጠቅላላ በአንድ ጊዜ አይዝም። ተራ በተራ በትንሽ በትንሹ ነው እንጂ። በቀን 30 ደቂቃ አሊያም 1 ሰዓት ሊሆን ይችላል። ይህም ደግሞ በየጊዜው እየጨመረና እያሻሻለ ይሄዳል ማለት ነው። የአቶሚክ ሃቢት ደራሲ ጄምስ ክሊር እንዲህ ይለናል፣ 1% በየቀኑ እያሻሻላቸው የምትሄዱ ከሆነ አሁን ካላችሁበት ሌቭል በአንድ ዓመት ጊዜ ውስጥ 37% ታድጋላችሁ ይለናል። ሁለተኛና ቀጣዩ ስፔስድ ሪፒቲሽን። ይህም ልክ ለእጽዋት ውሃ እንደማጠጣት ነው። አንድ ችግኝ አንድ ሙሉ ባልዲ በአንድ ቀን አይገለበጥለትም። ይልቅ በየቀኑ በትንሽ በትንሹ ይጠጣል እንጂ። በየቀኑና በየሳምንቱ በትንሹ ማጠጣት ለውጥን ይፈጥራል። የኛ ሜሞሪም ወይም ደግሞ የጭንቅላታችን የማደር ትውስታ ክፍል የሚሰራው ልክ እንደዚሁ ነው። ይህም ማለት ያጠናችሁትን በቀን በሳምንትና በወር ውስጥ መደጋገም አለባችሁ ማለት ነው። ይህን ካደረጋችሁ ትውስታችሁ ያድጋል። ይህም ማለት አንዴ ከመሸምደድ ይልቅ በየቀኑ መደጋገም ትልቅ ለውጥን ይፈጥራል። ሪፒቲሽን ኢዝ ዘ ማስተር ኦፍ ስኪል ይባላል። ድግግሞሽ የልማድ ሁሉ አለቃ ነው እንደማለት ነው። ማንኛውም አይነት ልማድ ወይም ደግሞ ሀቢት የሚገነባው በድግግሞሽ ነው። ሶስተኛ አክቲቭ ሪኮል። ብዙ ተማሪዎች በቪዲዮ አሊያም በመጽሐፍ ያጠናሉ። ነገር ግን ያጠኑትን በማግስቱ ለማስታወስ ሲሞክሩ ይጠፋባቸዋል። ይህም ደግሞ አክቲቭ ሪኮል ስለማያደርጉ ነው። አክቲቭ ሪኮል ማለት እዛው በዛው እያስታወሱ መሄድ ማለት ነው። ማንኛውንም መጽሐፍ ስታጠኑ እዛው በዛው እያስታወሳችሁ ካልሄዳችሁ ከረጅም ጊዜ በኋላ ያ መረጃ እናንተ ጋር የመቆየት ዕድሉ ዝቅተኛ ነው። ይህም ልክ ቦዲ ቢልደሮች እንደሚያደርጉት ኤክሰርሳይዝ እንደ መስራት ነው። ዌይት ስታነሱ ጡንቻችሁ ያድጋል። ነገር ግን የሆነን ነገር ለማስታወስ ስትሞክሩ ጭንቅላታችሁ ይጠነክራል ማለት ነው። ስለዚህ እያጠናችሁ ያላችሁትን መጽሐፍ ዝጉትና አንድ ንጹህ ወረቀት አንስታችሁ ስለምን እያጠናችሁ እንደነበር ስለ ቶፒኩ በዝርዝር ለመጻፍ ሞክሩ። ይህም ደግሞ ምን ያክል እንደተረዳችሁትና ምን ያህል እንደምታስታውሱ ለማረጋገጥ ይጠቅማችኋል። ይህም ደግሞ ነገሮችን የማስታወስ አቅማችሁ ከፍ እንዲልና እንዲያድግ ያደርጋል። አራተኛ ካይዘን። ይህም ደግሞ በየቀኑ የሚደረግ ወጥ የሆነ የማያቋርጥ እድገት ማለት ነው። ትልቅ ለውጥና ትልቅ እድገትን የምትፈልጉ ከሆነ በየቀኑ በትንሽ በትንሹ ማደግ መቻል አለባችሁ። በአንድ ቀን ፐርፌክት ለመሆን አትጣሩ። ጎበዝ ተማሪዎችም እንዲህ ነው የሚያደርጉት። በአንድ ቀን ስኬታማ ለመሆን አይጠብቁም። ይልቅ በየጊዜው የምታድግ ትንሽዬና ወጥ የሆነች ተግባር ላይ ትኩረት ያደርጋሉ። ለመጀመሪያ ቀን የሚያስፈልጋችሁ ሰዓታትን ማጥናት ሳይሆን እውነታው ጥቂት የትኩረት ደቂቃዎችን ሰጥቶ ማጥናት ላይ ነው። እንበልና ለጥናት ለመጀመሪያ ቀን 15 ደቂቃ ከሰጣችሁ 5 ደቂቃ አክቲቭ ሪኮል፣ 5 ደቂቃ ስፔስድ ሪፒቲሽን እና 5 ደቂቃ ፎከስ ስቴዲንግ ብታደርጉ በቂ ሊሆን ይችላል። ሆኖም ግን እነዚህን ደቂቃዎች በየቀኑ እያሻሻላችሁና እያሳደጋችሁ መሄድ መቻል አለባችሁ። ይህም በየቀኑ ከተገበራችሁ በለውጣችሁ ትገረማላችሁ። ምክንያቱም ፎከስ የማድረግ አቅማችሁ ስለሚጨምር ማንኛውንም ትምህርት በቀላሉ ማጥናትና መረዳት ለእናንተ ቀላል ይሆናል። ሌላኛው ፎከስ ለማድረግ የሚጠቅማችሁ ወሳኝ ነገር ዲስትራክሽኖችን ከአካባቢያችሁ ማራቅ ነው። ስልክ፣ ቴሌቪዥን፣ የተለያዩ ዲስትራክሽን የሚፈጥሩ ነገሮችን ከእናንተ አጠገብ ማራቅ መቻል አለባችሁ። በዚያን ጊዜ አይምሯችሁ ነገሮችን ቶሎ በፍጥነት መያዝ ይችላል። በዚህ መንገድ ካጠናችሁ ጭንቅላታችሁ ስማርት በሆነ መንገድ ነገሮችን የመያዝ አቅሙ ከፍ ስለሚል በአጭር ጊዜ ውስጥ ውጤታማ ተማሪን ያደርጋችኋል። ዛሬ በሰጧችሁ እነዚህ ነጥቦች ካጠናችሁ ስማርት በሆነ መንገድ ማንኛውንም ትምህርት ይዛችሁ በቀላሉ ፈተናዎችንና የተለያዩ ቻሌንጆችን ማለፍ ትችላላችሁ። ታዲያ አንድ የሚጠይቃችሁ ነገር ቢኖር ዛሬ የሰጧችሁን ሁሉንም ነጥቦች በአንዴ ከመተግበር ይልቅ አንዱን መርጣችሁ ዛሬውኑ አፕላይ አድርጉ። ጎበዝ ተማሪዎች አይታገሉ፣ ይልቅ ስማርት በሆነ መንገድ ያጠናሉ እንጂ። ውድ ቻናል ቤተሰቦች ለዛሬ ያስኩላችሁ ነጥቦች እነዚህን ይመስሉ ነበር። አዲስ የሆናችሁና ዛሬ ገና ወደዚህ ቻናል እየመጣችሁ ካላችሁ በትምህርት ህይወታችሁ ላይ ለውጥ መፍጠርን የምትፈልጉ ከሆነ ይህ ቻናል ትክክለኛ ስለሆነ ሰብስክራይብ ማድረግ ቤተሰብ መሆናችሁ እንዳትረሱ። እስከ ቪዲዮአችን ፍጻሜ አብራችሁን ስለቆያችሁ ከልብ እያመሰገንኩኝ ከዚህ በፊት የተለቀቁ ቪዲዮዎቻችንን እየገባችሁ ተመልከቱ። ላለሁ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ቆዩልኝ ባይ